የቴዲ አፍሮ ኢትዮሪካ አልበምን የግራፊክስ ስራ የሰራው ወጣት መታፈኑ፣ ቅዱስ ሲኖዶስ ባለስልጣናትን ማስጠንቀቁ፣ አቶ ዳውድ ኢብዲሳ በጸጥታ ስጋት ምክንያት እንዳይወዳደሩ በፓርቲያቸው መከልከላቸው፣ አሜሪካ የኤርትራን ማዕቀቦች ለማንሳት መወሰኗ፣ ናይጄሪያ በደቡብ አፍሪካ ድጋሚ የተባባሰውን የመጤጠል እንቅስቃሴ ታሳቢ በማድረግ ከደቡብ አፍሪካ ጋር ያላትን ግንኙነት እንድታቋርጥ መጠየቁና ሌሎች አዳዲስ መረጃዎችን ከኢትዮ አምባ ወደ ተመልካቾቻችን ይደርሳሉ። ጤና ይስጥልን። የሚያዝያ 28 2018 ዓ.ም መረጃዎቻችን መደመጣቸውን ይጀምራሉ። በቅድሚያ በቅርቡ የብዙዎችን ቀልብ በሳበው የቴዲ አፍሮ ኢትዮሪካ አልበም ላይ አስገራሚ የግራፊክስ ስራዎችን በማቅረብ አሻራውን ያሳረፈው የ23-24 ዓመት ወጣቱ ዲዛይነር ዳዊት ሰለሞን በፌዴራል ፖሊስ ቁጥጥር ስር መዋሉ ተነገረ። ዳዊት ከጥቂት ሳምንታት በፊት ሚያዝያ 8 ይህንን ከቴዲ አፍሮ ጋር የተነሳውን ፎቶ በማጋራት ቴዲ አፍሮን ጨዋ ኢትዮጵያዊ፣ ለሰው ክብር የምትሰጥ፣ ሀገርህን ኢትዮጵያንና ህዝቦችን ከምንም በላይ አስበልጠ የምትወድ ሲል ከልቡ መስክሮለት ነበር። በወቅቱ ከቴዲ አፍሮ ጋር በነበረው ወርቃማ የሥራ ጊዜ መኩራቱን በደስታ የገለጸው ይህ የጥበብ ሰው ዛሬ ግን ከዚሁ ስራውና ከድምጻዊው ጋር ካለው ቅርበት ጋር በተያያዘ ከጓደኛው ቤት ታፍኖ ወደ እስር ቤት ተወስዷል። ወጣቱን በቅርበት የሚያውቁት ወዳጆች እንደገለጹት ከሆነ እድሜው 23 ወይም 24 ነው። የግራፊክስ ባለሙያ ነው። ሜክሲኮ በሚገኘው የፌዴራል ፖሊስ ማቆያ ነው የታሰረው። አሁን እኛ መጠየቅ አንችልም። ቤተሰብ፣ እናት፣ አባት ብቻ ግን መጠየቅ ይችላሉ። ለኑሮ የሚለፋ ወጣት ነው። ፖለቲካ ምናምን አያውቅም በማለት ወጣቱ ለሙያው ብቻ የሚተጋና ከፖለቲካ የጸዳ መሆኑን መስክሮለታል። ለኑሮ የሚለፋና ፖለቲካ የማያውቅ ወጣት ሀገርን ከሚወድ አርቲስት ጋር አብሮ በመስራቱና የጥበብ አሻራውን በማኖሩ ብቻ ለእስር መዳረግ በሀገራችን እያሽቆለቆለ ለመጣው የሀሳብ ነጻነት አሳዛኝ ማሳያ ሆኗል። የጥበብ ሰዎች ቦታቸው ስቱዲዮ እንጂ እስር ቤት ሊሆን አይገባም ሲሉም ጥሪ አቅርበዋል። መረጃው የሀበሻ ነው። የሀገር መሪዎች በእግዚአብሔር ፍጥረታት ላይ እንዳይጨክኑ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ አሳሰቡ። ቅዱስነታቸው ሰውን መያዝ የሚቻለው ሕሊና በመርታት እንጂ በኃይል አይደለም ሲሉም ጨምረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዓመታዊ የርክበ ካህናት ምልአተ ጉባኤ በጸሎቱ የተጀመረ ሲሆን ብፁዕ ወቅዱስ ፓትርያርኩ በመክፈቻ ንግግራቸው በሀገሪቱ ባለው ግጭትና መለያየት ላይ ያተኮረ ጥብቅ መልእክት አስተላልፈዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል የሰው ልጅ ከፈጣሪ ጋር ያስታረቀበትን ድል በማስታወስ የቤተክርስቲያን ቀዳሚ ተልእኮ ይህንን የእርቅና የሰላም ሚስጥር ለዓለም ማብሰር እንደሆነ አጽንኦት ሰጥተዋል። ይሁን እንጂ የሃይማኖት መሪዎች ተልእኳቸውን በሚገባ ባለመወጣታቸውና የዓለም መሳሪያ ሆነው በመገኘታቸው በዓለምና በሀገራችን መለያየት፣ ግጭት እንዲሰፍን ምክንያት መሆኑን በቅንነትና በጸጸት ገልጸዋል። ቅዱስነታቸው በሀገር አመራር ላይ ላሉ በማዕከላዊና በታችኛው መዋቅር ለሚገኙ ባለስልጣናት እንዲሁም አማራጭ ሐሳብ አለን ለሚሉ የፖለቲካ ሊቅ በሙሉ በልባችሁ እግዚአብሔርን ፍሩ የሚል ወቅታዊ ጥሪ አቅርበዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በየደረጃው የሚገኙ የሀገር መሪዎችና የፖለቲካ ሊቃን ሁሉ ፈሪሃ እግዚአብሔር በልባቸው እንዲያሳድሩና በእግዚአብሔር ሕዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያ ሰጥተዋል። ፓትርያርኩ በመልእክታቸው እንደገለጹት በላዕላዊ፣ በማዕከላዊ፣ በታህታዊ መዋቅር የምትገኙ የሀገር መሪዎችም ሆናችሁ አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃን ሁሉ የሕዝብን የልብ ትርታ ማዳመጥ ይገባችኋል ብለዋል። ሕዝቡ የሚፈልገው በአንድነትና በእኩልነት መኖር፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትና ለኑሮ የሚበቃ ምጣኔ ሀብት ማግኘት መሆኑን የገለጹት አቡነ ማትያስ እነዚህ መሰረታዊ ፍላጎቶች ሲሟሉለት ብቻ ሕዝቡ ተደመጥኩ ብሎ አመራሩን እንዲመለከት እንደሚከተል አስገንዝበዋል። ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ሕሊና በማሳመን በመርታት መሆኑን ያመለከቱት ቅዱስነታቸው ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታ ጥሪ አቅርበዋል። ከሰላማዊ መንገድ ውጪ የሚደረግ አማራጮች ሁሉ ለሀገር ዘላቂ ሰላም እንደማይበጁ በንግግራቸው አጽንኦት ሰጥተዋል። በሌላ በኩል ቤተክርስቲያን የሰላምና የእርቅ ተልእኮዋ በሚጠበቀው ልክ መወጣት እንዳልቻለች የገለጹት ፓትርያርኩ አንዳንዴም የዓለም መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳባባሰው ሳይሻ
እንደማይሸሽጉ ተናግሯል። በመሆኑም አሁን ያለውን ግጭትና መለያየት ለመቀነስ ህዝቡ ወደ ፍቅር፣ ወደ ዘላቂ የጋራ ጥቅም ማምጣት የጉባኤው ዋነኛ ተግባር ሊሆን እንደሚገባም አሳስቧል። ለቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልአተ ጉባኤ በሀገራዊ ሰላም፣ በቤተ ክርስቲያን አንድነትና በተለያዩ ወቅታዊ ጉዳዮች ላይ በዝርዝር ተወያይቶ ውሳኔዎችን ያሳልፋል ተብሎ ይጠበቃል። በአርሲ ኦርቶዶክሳዊና በአንዳንድ የሀገሪቱ ክፍሎች እየተፈጸሙ ስለሚገኙ ሃይማኖት ተኮር ግድያዎች በጉባኤው መክፈቻ የተባለ ነገር የለም። ይሁን እንጂ አባቶች በጉባኤው ቀናት ቆይታቸው በሃይማኖታቸው ምክንያት እየተገደሉ ስለሚገኙ የአርሲ ኦርቶዶክሳውያን ጠንከር ያለ ውይይትና ውሳኔ ያሳልፋሉ ተብሎ ይጠበቃል። ያ እንግዲህ ደግሞ ከወዲሁ ግፊቶችን እየተደረጉ እንደሚገኙ ተነግሯል። አቶ ዳውድ ኢብሳ በጸጥታ ስጋት ምክንያት በምርጫ እንዳይወዳደሩ ኦነግ ወሰነ። በሆሮ ጉዱሩ ወለጋ ለመወዳደር ቅድመ ዝግጅት ሲያደርጉ የነበሩት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በሚወዳደሩበት የምርጫ ወረዳ ባለው የጸጥታ ስጋት ምክንያት ከውድድሩ እንዲወጡ ፓርቲው መወሰኑ ተነግሯል። አቶ ዳውድ የሚወዳደሩበት አካባቢ የጸጥታ ሁኔታ አስተማማኝ ባለመሆኑ ከምርጫ ፉክክር እንዲወጡ ድርጅቱ ወስኗል ተብሏል። የኦሮሞ ነጻነት ግንባር ለምርጫ ቦርድ 163 እጩዎችን አቅርቦ የነበረ ሲሆን ምርጫ ቦርድ 128 እጩዎችን ማጽደቁን ተከትሎ ፓርቲው በ128 የምርጫ ወረዳዎች እንደሚወዳደር ተነግሯል። ኦነግ ለምርጫ ካቀረባቸው እጩዎች መካከል ገሚሶቹ የፌዴራል ምክር ቤት የሚወዳደሩ ሲሆኑ ፓርቲው ለኦሮሞ ክልል ካቀረባቸው እጩዎች በተጨማሪ በአዲስ አበባ፣ በድሬዳዋ፣ በሐረር ክልል፣ በቤንሻንጉል ጉሙዝና በአማራ ክልል ከሚሴ አካባቢ እንደሚወዳደር ተገልጿል። የናይጄሪያ ሕግ አውጪ በደቡብ አፍሪካ ጠንካራ እርምጃ እንዲወሰድ ጠየቀ። የናይጄሪያ ሕግ አውጪዎች በደቡብ አፍሪካ በድጋሚ ያገረሸውን የውጭ ዜጎች ላይ ያነጣጠረ ጥቃት ተከትሎ ሀገሪቱ በደቡብ አፍሪካ ላይ ጠንካራ የዲፕሎማሲና የኢኮኖሚ እርምጃዎችን እንድትወስድ ጥያቄ አቀረበ። ምክር ቤቱ የናይጄሪያ የውጭ ጉዳይ ሚኒስቴር የደቡብ አፍሪካ ባለስልጣናት ለዜጎች የተሻለ ጥበቃ እንዲያደርጉ ጠንካራ ግፊት እንዲያደርግ ጥብቅ መመሪያ ሰጥቷል። በተጨማሪም የሀገሪቱ ምክር ቤት ሁለቱ ሀገራት ያላቸውን የዲፕሎማሲያዊ ግንኙነት የንግድና የአቪዬሽን ስምምነቶች እስከ ማቋረጥ እንዲሁም በናይጄሪያ ውስጥ በሚንቀሳቀሱ የደቡብ አፍሪካ የንግድ ተቋማት ላይ እገዳ እስከ መጣል የሚደርስ የውሳኔ ሀሳብ አቅርቧል። በደቡብ አፍሪካ እየተፈጸመ ያለው ይህ ጥቃት በመላው አፍሪካ ከፍተኛ ቁጣ የቀሰቀሰ ሲሆን የፓን አፍሪካ ፓርላማ መሰል የውጭ ዜጎች ላይ የሚያነጣጥሩ ጥቃቶች ለመከላከል የሚያስችሉ ጠንካራ እርምጃዎችን በአስቸኳይ እንዲወስድ ጥሪዎች በስፋት እየቀረቡ ይገኛሉ። ትራምፕ የኤርትራ ማዕቀብ ለማንሳት መወሰናቸው ተነገረ። አሜሪካ በኤርትራ የጣለችውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱ ተዘግቧል። ትራምፕ ኢትዮጵያ ታሪካዊ የባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩ ኢሳያስ አፈወርቂ ጋር ለመወዳጀት ወስነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለመወዳጀት ዳር ሲሉ ከርመዋል። በመጨረሻም እጅ ለእጅ ለመጨባበጥ ከጫፍ ደርሰዋል። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻል እንዲሁም ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ተብሏል። የትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለው አንድምታ የቀይ ባህርን ደህንነት ከማስጠበቅና ቀጠናውን ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታኞች ጠቁመዋል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነት ይበልጥ አጉልቶላታል። አሜሪካ በቀይ ባህር ላይ የበላይነቷን አስጠብቃ ለመቀጠል ከኤርትራ ጋር ወዳጅነት ለመመስረት ምርጫዋ ብታደርግም የኢሳያስ ጸረ ምዕራባውያን አቋም በሙሉ ልብ እንዲተማመኑ አያደርጋቸውም እየተባለ ነው። መረጃዎቻችን አበቁ። አብራችሁን ስለቆያችሁ እናመሰግናለን።